ባህል የአንድን ማህበረሰብ አጠቃላይ ያኗኗር ዘይቤ፣ ዕውቀት፣ እምነት፣ ቋንቋ፣ ልማድ፣ ወግ፣ አለባበስና አብሮ የመኖር ደንብ ነው። እነዚህን ሁሉ ይዤ ዛሬ በምናቤ ከዛሬ 16 ዓመት ስላሳለፍኩት ጊዜ መለስ ብዬ እንዳስብ አደረገኝ። በሰሜኑ የሀገራችን ክፍል የተለያየ ስያሜ ኖሮት ይዘቱና መሰረቱ ግን ፍቅር፣ ደስታ፣ ውበትና ነፃነት አድርጎ ከወትሮ በተለየ እኛ ሴቶች የመቻልን አቅማችን የምናጣጥምበት ትልቅ ክብረ በዓላችን ነው። ለዚህ ነው ዛሬ ያሸንዳ፣ አሸንድዬ፣ ሻደይ፣ ሶለል ክብረ በዓል በትዝታ ትላንትን እያስታወስኩ ዛሬን ማየት የጓጓሁት። እንግዲህ የትልቅ የልጃገረዶች ክብረ በዓል ዛሬ ላይ ከልጃገረዶች ባለፈ በየትኛውም እድሜ ያሉ ሴቶች በጋራ የሚያከብሩት በዓል መሆን ከጀመረ በርካታ ዓመታት ተቆጥሯል። ምክንያቱም አሸንዳ፣ ሻደይ፣ አሸንድዬ፣ ሶለል በባህሪው ፍቅርን፣ አንድነትን፣ በጋራ መሆንን ማህበራዊ እሴቱ ደግሞ የጎላ ስለሆነ ሁሉም ሴቶች እያከበሩት ይገኛሉ። ቆንጆ ጊዜን እናሳልፋለን። አብራችሁን ሆኖ ከተለያዩ የሀገራችን ክፍሎች መቀሌ ዩኒቨርሲቲ የተማራችሁ ሴቶች የአይኔ ሲባል አይምሯችሁ ውስጥ ቀድሞ የሚመጣው ጸጉር ቤት እንደሆነ መገመት አይከብድም። የዛሬ 16-17 ዓመት በፊት ብዙ ሰዎች የአይኔ ጋር የዩኒቨርሲቲ ተማሪዎች ነበረ ሲመጡ የነበረው የከተማው ነዋሪ እንዳለ ሆኖ ማለት ነው። ጸጉር ቤት ደግሞ በባህሪው ብዙ ፍቅር፣ ብዙ ማህበራዊ ህይወት ለመመስረት ትልቅ ሚና ስለሚጫወት ያኔ ስንገናኝ የምናወራቸው የነበሩ ነገሮች መቼም ቢሆን እኔ አልረሳም። ድል ገጥሞኝ እንደው አሸንዳ መቀሌ ባከብር ደስ ይለኛል እያላችሁ ነበር። እንደው አንዳንድ ደህና ቤተሰብ ያላችሁ ደግሞ አሸንዳ አክብራችሁ ወደ ሀገራችሁ ስትመለሱ ማስታውሳለሁኝና ዛሬ ያለሁት የአይኔ ጋ ነው። ትግስት ስለአገኘሁሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እስቲ ወደ ዋናው ጉዳያችን ከመግባታችን በፊት እንደው ወደ ኋላ ልመልስሽና የዩኒቨርሲቲ ተማሪዎች በብዛት ቤትሽ ይመጡ ነበረ። እንዴት ነበር እሱን ጊዜ እስቲ አስታውሽ? በጣም ደስ የሚል ጊዜ ነበር። በተለይ ለዩኒቨርሲቲ ተማሪዎች ትዝ የሚልሽ ከሆነ በፐርሰንት ቀናሽ ነበር። ለዩኒቨርሲቲ ተማሪ 10% ምናምን ዲስካውንት ነበረውና ውድ ነው ምናምን ሳይሉ እንደ ቤታቸው መጥተው የሚሰሩበት ቤት ነበር። በተለይ ለእረፍት ምናምን ሲሄዱ በጣም ተነፋፍቀን ማለት በቃ ልትሄዱብን ነው ምናምን ቻው ቻው ተባብለን ከአንዳንዶቹ ጋር ተለቃቅሰን ነበር የምንለያየው ትዝ የሚለኝ። ከእንትን በኋላ ደግሞ ይሄ ግራጁዌሽን ምናምን ሲደርስ ቤተሰብ ለሌላቸው ምናምን እንደምታውቂው ግቢው ሰፊ ነው። ካምፋየር አድርገን በቃ ጌት ጌዘር ብዙ እንትን አድርገናልና በጣም ደስ የሚል ጊዜ ነበር። በጣም እናፍቁን ነበር። አንዳንዶቹ ስራ ይዘው ምናምንም መቀሌ ሲመጡ እኛን ሳይጠይቁ አይመለሱም። እዚህም ሆኖ የሚደውሉ አሉ እና በጣም ደስ የሚል ጊዜ ነበር። መቀሌ ዩኒቨርሲቲ ተማሪ የነበረ ምንም ቤተሰብ ባይኖረውም በትውውቅ ቤተሰብ አፍርቶ ነው የሚመጣውና መጥተው ቤተሰብ ይኖረው አይኖረው አሸንዳ አሳልፎ የሚሄዱ በጣም ብዙ ናቸው። እናንተ ተወዳጅና ተናፋቂ ከተለያየ የሀገራችን ክፍሎች ያወቅናችሁ ወዳጆቻችን በያላችሁበት ሰላም ሆኑልን። ይህ የዚህ በዓል ከኛ ለእናንተ የተላከ የፍቅርና የናፍቆት መልእክታችንም ጭምር ነው። ደግሞ የዚህም በዓል ውበት ከዓመት ዓመት እየጨመረ ከመምጣቱ ጋር ተያይዞ ለብዙዎች የሥራ ዕድል መፍጠር የቻለ በዓልም ጭምር ሆኗል። አሸንዳ፣ አሸንድዬ በጉጉት እንድንጠብቀው ከሚያደርጉት ጉዳዮች አንዱ በየዓመቱ በጠበብት ሴቶች እየተፈጠሩ የምናያቸው የአልባሳት፣ የፀጉር፣ የጥፍርና የጌጣጌጦች ዲዛይኖች ጥቂቶች ናቸው። አሸንዳ እንግዲህ ታውቂያለሽ 3 ቀን 4 ቀን ሙሉ ሌሊት ሙሉ ቀን የሚሰራበት ቆንጆ በቃ ደስ የሚል የሥራ ጊዜ ነው የሚሆንልን። ለኛም ሴቶች ማስዋብ በራሱ በጣም ደስ ይላል። ልብሳቸው ምናምን በቃ ይሄ ጉድ ጉድ የምትዩ ነገር በጣም ደስ የሚል ቫይብ አለው። ድሮ በልጅነታችን በፀጉራችን ነበር የምንሰራው። ጋሚ እንሰራለን፣ ኩል ተፈጭቶ
በሱ ተደርጎ እንኳን ነበረ። እናቶቻችን እንሶስላ ሲገቡ እጃችን ላይ እዚህ መሀል ላይ አድርገው እንጨብጥ ነበር ከእናቶቻችን ጋር። በተለይ በራያ የሚከበረው እንትን የምናደርገው ይሄ ዒፌ ብረር የሚባል ነበረ ልብስ፣ እሱን ለብሳለን። ደግሞ አሁን ደግሞ የተለየ ደግሞ በጣም እየተከበረ መጥቷል። አሁን ይሄ በጣም አድጓል ነው የምለው፣ ወደ ኋላ ተመልሰናል ነው የምለው አላቅም። ግን የኋላ ባህል እየሳበን መጣ። አሁን ማለት ይሄ ከ50 ዓመት በፊት የሚለበሱ ልብሶች ነው እያማረን ያለው። እንደምታዩ የኔ ንቅሳት ራሱ ድሮ የትግሬ እናቶች የሚያረጉት ነው እና እነሱ ሜካፕ ባልነበረበት ሰዓት ይሄ ማስዋቢያ ምናምን የሚጠቀሙት የነበሩ ነገር እኛ እያማረን ትንሽ ሜካፕ ጨመርን እንጂ የነሱ እንትን እየሳበን መጣ። ወደ ድሮ ተመልሰን አፕዴት የሚደረገው አፕዴት እየተደረገ ራሱ ካልቸራልም እያመጣ ነው። እንዲያውም ደስ የሚል ይሄ ወደ ኋላ መመለሱ በጣም ደስ እያለኝ ነው። በተለይ ልብሱ የሆነ የማይረሳ መረሳት የሌለባቸው ባህሎች እየመጡ ነው። ደስ እያለኝ ነው። አሁን ሳስላ እንትን ለማድረግ ነው አሁን በሂና የተደረገውና አምሮትን ለማውጣት ባህልህን ላለመርሳት ነው እና ለዛ ነው ሂና እንሶስላ ይገቡ ነበር። እንሶስላ ራሱ አሁን በሂና ይሄ ክርክም ያለ ቅርጽ አለው አይደለ? በእንሶስላ ነበር እንደዛ ሲገቡ የነበሩና እሱን ለማስታወስ ያክል ነው። እነዚህ መስቀሎች በጣም ስለምወዳቸው ልብሶች ላይ ስለምሰራቸው ነው ያረኩት። ግን ሁሌ እንደዚህ ነበር የሚዋቡት። በዓል ይሁን አይሁን ሁሌ እንሶስላ ይገባሉ። ታውቂያለሽ የትግራይ እናቶችና አሁን እሱ እኛም በጣም እየሳበን እያማረን በዛ ላይ ሲደረግም ይኸው ያምራል፣ በጣም ያስውባልና እሱን ለማስታወስ ያክል ነው። ሁልጊዜ አዳዲስ ሽሩባና አዳዲስ ልብስ ናቸው። አሁን እኔ የባህሌ በጣም ለባሽ ነኝ። ለአሸንዳ ለብቻው፣ ለፋሲጋ፣ ለአዲስ ዓመት ምናምን አለ። ግን ለአሸንዳ ያለው ፍቅር ግን የተለየ ነው። አሁን አምና የለበስነው ሌላ ነው፣ ዘንድሮ ደግሞ አሁን ሌላ ነው። ደግሞ በቃ የተለያዩቹን ቢያንስ 2 3 4 የተለያየ ልብሶች ነው የምንለብሰው። እድል ይሰጥሻል። ብዙ አዲስ ነገር መስራት እንችላለሽ። የኋላውም ተሻሽሎ መጥቷል፣ እየተሰራ ነው። በቃ ደስ ይላል። አሸንዳ ላይ በአይናችን ነው የምንግባባው። ለብሳ አምሮብሻል ምናምን የማለት አለና ሁሉም ደምቆ ስታያቸው የሆነ ደስ ነው የሚለው። በቃ የከሌና ከሌ ነው የሚባሉበት አይደለም። ሲደሞ አሁን ዞር ዞር እያልሽ ስለ ልብሶቹ ለኔም ለተመልካቾችም አስተዋውቂ። ይህ ትልቅ የአደባባይ ክብረ በዓል በጣም ደስ የሚለኝ የተለያየ የአልባሳታችን ክሬኤት የምናደርግበት ባህላዊ ወደ ዘመናዊ እየቀያየን የምንሰራበት ነገር በጣም ደስ ይለኛል። አሁን ይሄ ባህላዊ ነው፣ ግን ትንሽ ዘመናዊ ነገር ጨርቁም ምኑም እየቀያየር እንደዚህ ማስዋብ መቻላችን ነው። አሁን ይሄንን ደግሞ ወደ ጎንደር አካባቢ የሚለበሰው ባህላዊ አልባሳት ነው። እንደምታዩት ወደ ተለያየ ወደ ሰርግም ሊሆን ይችላል፣ ወደ እራት፣ ለብዙ ነገር ባህላዊ ልብሶቻችን በጣም እየተጠቀምንበት ነውና ቀለል ብሎ የሚለበስ በጣም ብዙ አለ። አሁን እነዚህ ጥልፎች ወርቅ ቅብ አላቸው። ይሄ ትክክለኛ የጣሊያን ብር ሆኖ ወርቅ ቅብ አለው። በጥቁር በደንብ ላሳያችሁ። ይሄ ማለት ነው። ይሄ በጣም ቫይራል የወጣ ልብስ ነው። አሁን ይሄ ወርቅ ቅብ ነው። በጣም አቅሙ ያላቸው ሰዎች ደግሞ በወርቅ በራሱ ሊያረጉት ይችላሉ። በጣም ውድ ነው፣ ግን በሱ ሊያረጉት ይችላሉና የሆነ ግሬስ አለው። የሆነ ቦታ ላይ የእራት ልብስ ምናምን ከምትለብስ ይልቅ ይሄ ያረገች ነው በጣም አይን ውስጥ የምትገባውና ባህላዊ ጥልፎች ናቸው። አሁን ይሄም እንደምታዩ ለቅቅ ያለ ፍሪ ስታይል የሚያረጉት በቀበቶ ማድረግም ይቻላል። ይህንን የአደባባይ ክብረ በዓል ሲመጣ ምንድን ነው የሚናፍቅሽ? መቀሌ ብሆን ብዙ ነገር የሚናፍቀኝ ነገር አለ፣ ብዙ ነገር እና ቫይቡ ይሄ ግርግሩ የምታውቂው ማታውቂው ሰው ከኤርፖርት ይመጣል፣ እንግዳ እንትን ያለሽ ምናምን እና ብዙ ነገር የሚናፍቀኝ ነገር አለ። ስራው ይናፍቅሻል፣ ጨዋታው ይናፍቅሻል። ምንድነው የምለብሰው ምናምን ብለሽ ይሄ ከልብሶች ጀምረሽ እንትን የምትይ ደስ ይላል። አሁን ግን በተለያየ ምክንያቶች መቀሌ አለመገኘት ትንሽ ከፍቶኛል። እስከ ዛሬ ቀን ያሳለፍኩትን ያሸንዳም ናፍቆት የማይወጣ ነው። ሁሌ የማይረሳ ጊዜ ነው።
ከልጅነት የጀመርነው ነገር እስካሁን ድረስ ስለሚከበር በጣም ነው ደስ የሚለኝ። የአሸንዳ ባህል የማይረሳ ነው ለሴቶች በተለይ። በጣም 30 የሚሆን ሹሩባ ሰሪዎች አዘጋጅተን 3 ቀን ሙሉ ሌሊት ሙሉ ቀን በቃ ይሄ ቫይቡ ስለሚፈልገው አሁን መቀሌ በተለያየ ምክንያት ማክበር ላልቻለ ሰው የሆነ መቀሌ እንዳለ ፊሊንግ እንዲኖረው የመጣ ብዙ ሰው አለ። ለሴቶች ትልቅ የፈጠራ የውበት የፋሽን በዓል እየሆነ ከመጣ አመታት ተቆጥረዋል። ስለዚህ እንደ አንዲት ባለሙያና በውበት በአልባሳት ውስጥ እንዳለ ሰው ላንቺ ምን አይነት እድል ነው የሚፈጥርልሽ? በአሸንዳ በጣም ውበት እናያለን፣ ባህል ተንጸባርቂያለሽ፣ ፍቅር ታያለሽ፣ ጨዋታ ታያለሽ። አሸንዳ እንደምታውቂው የግሩፕ እንትን ነውና የሆነ አንድነት እንዲኖርሽ ይሄ በጣም እንድትቀራረቢ ከሰው ጋር የሆነ የግሩፕ እንትን ስለሆነ አላቀውም አላቃትም አትይም። ካገኘሽው የአሸንዳ ልብስ የለበሰ ሰው ድብልቅ ብለሽ የምትጫወትበት ነውና የፍቅር ደስ የሚል በዓል ነው በጣም። እንግዲህ ትልቅ የሴቶች የአደባባይ ክብረ በዓል ሴቶች የፈጠራ አቅማቸውን ጎልተው እንዲያወጡም ትልቅ እድል የሚፈጥር ነው። ለምሳሌ በየአመቱ አዳዲስ ፋሽኖች ይወጣሉ ስንል በምክንያት ነው። ጥፍር የሚሰሩ ሰዎች ለአሸንዳ ተብለው በዚህ አመት እንደ ትሬንድ የተቆጠሩ እነዚህ የጥፍር አይነቶች ናቸው። ለምሳሌ ይህንን ላሳያችሁና እቺ ፈርጥ ወይም ደግሞ እቺ ዲዛይን ጣቴ ላይ ቁጭ አድርገዋታል። ይሄ ስቲከር አይደለም፣ በደንብ በእጅ ነው የተሰራው። ያያችሁት ነው። ጥለቱ እዚህ አይቀርም አለ፣ እዚህ ጋር አለ። እናቶች እዚህ ጋር እንደ የጆሮ ጌጥ አድርገው ሾአር ትባላለች በትግራይ አካባቢ የሚያረጓቸውን ነገሮች ጥፍር ላይ ቁጭ አድርገውታል። እዚህ ጋር ሀብል አለና የሚገራርሙ የጥፍር ዲዛይኖችም የሚወጡበት ጊዜ ነው። ስለዚህ ይህ የአሸንዳ ሻደይ አሸንድዬ በዓል ከበዓል ባለፈ አሁን ላይ የፋሽን ኢንዱስትሪውም እያነቃቃ ያለ ይመስለኛል። ምክንያቱም እነዚህ ትልቅ ማሳያዎች ስለሆኑ አሁን ደግሞ ልክ ጓደኞቼ ወይም ደግሞ ወዳጆቼ እጃቸው ላይ ሲሰሩ እንደነበሩት ሁሉ እኔ ደግሞ እዚህ ጋር የሂና ባለሙያ አለች ባህሌን ለማስታወስ እና ደግሞ በ2018 ይሄኛው እንደ ትሬንድ ተቆጥሮ ነበር ለማለት እንዲበጀኝ ሂና ልሰራ ነውና አሳያችኋለሁ። እንግዲህ እዚህ ጋር እግር ላይ የሚሰሩ እጅ ላይ የሚሰሩ አንገት ላይ የሚሰሩ የተለያዩ የንቅሳት አይነቶች አሉ። እኔ ካለኝ ጊዜ አንጻር ይህንን መርጫለሁ። ትንሽ ባህላዊም ስለሚመስል ይሄኛው መርጫለሁ። ይህንን ነው የምሰራው። እንግዲህ ዘመን የራሱ የሆነ መልክ አለው። ፋሽን ደግሞ በ10 ዓመት ራሱን ይደግማል ይባላል እና አንዳንዶቹ በእርግጥ ተመልሰው የመጡ አሉ። እንደ አዲስ ደግሞ እየተፈጠሩ ያሉ ነገሮች አሉ። እኔም ወግ ደርሶኝ በ2018 የነበረው የአሸንዳ አሸንድዬ በዓል እጄን እንዲህ ባለ መልኩ ተነቅሼ ታቶ ተሰርቼ በሂና አሳልፌው ነበረ። ዘንድሮስ ምንና ይሆን እምልበት ዘመን ይመጣል ማለት ነው። ስለዚህ አሸንዳ ውበት ነው። አሸንድዬ ማህበራዊ ህይወት ነው። አሸንዳ መተሳሰብ ነው። ሶለል የጋራ ፍቅር ነውና ይህንን በዓል ሳከብር እጅግ በጣም ደስ እያለኝ ነው። ጨረስኩ። ይሄንን ምን ልጨምርልሽ? ቆንጆ ነው በጣም ግሊተር ሲጨመርበት ያምራል። ለጊዜው እዩት። ይሄንን ደስ የሚለው ሲያምረን እንደዚህ እንቀባለን። ከዛ በሳምንት ምናምን ስለሚጠፋ ደግሞ ካልፈለግነው መልቀቅ ስለሚችል ይመስለኛል በጣም ተወዳጅ እንዲሆን ያደረገውና የከርሞ ሰው ይበለን። ደግሞ ቀጣይ አመት ምን እና ይሆን ምን ፋሽን ሆኖ ደግሞ እኛ ሴቶች እንዋብበት ይሆን የሚለውን አብረን እናያለን። ባህላችን ጠንክረን ማስተዋወቅ አለብን በሄድንበት በምንችለው። ለመላው ሴቶች ከኢትዮጵያ ውጭም ላላችሁ ኢትዮጵያ ውስጥም ያላችሁ እንኳን አደረሳችሁ። በመላው ኢትዮጵያ ለምትገኙና በውጭ ሀገር ለምትገኙ መልካም አሸንዳ ላለው በተለይ ደግሞ ራያ ራዩማ እንኳን አደረሳችሁ ላለው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሁላችሁንም እንኳን አደረሳችሁ።
نشتي كحلي بناي سيادة من عكسي عشان دواي